ክብር ይግባቸው። በመጠን ኑሩ። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 በመጠን ኑሩ። ቅዱስ ጴጥሮስ በላከው መልእክቱ በአንደኛ መልእክቱ በምዕራፍ 4 ቁጥር 8 ላይ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል በዚህ የትምህርት ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል፣ ይመክረናል፣ ይገስጸናል። እርሱ ሲናገር ደግሞ ሁሉም ነገር ለሱ ክብር ይገዛል፣ ይንበረከካል። ስለዚህ ስንማር በመጠን መኖር እንዴት እንደሆነ፣ በመጠን መኖር ከማን እንደምንማር፣ በመጠን መኖር የሚያስፈልግበት ዋነኛ ምክንያት ምን እንደሆነ አውቀን መጠን የተባለ ሕይወት ምን እንደሆነ፣ በምን አይነት ሕይወት ውስጥ በመጠን መኖር እንዳለብን እንድንማር ነውና እግዚአብሔር አምላክ በዚህ ርዕስ እናንተን በመስማት እኔን ባሪያውንና በኃጢአት የተጎሳቆልኩትን ልጆች ደግሞ በአንደበት በመናገር ያስተምራል። ሁላችንም ተማሪዎች ነን። እኛ ሁላችን በእርሱ እጅ በሸክላ ሰሪ እጅ እንዳለን ጭቃ ነን ነው የሚለውና ሸክላ ሰሪ ጭቃውን እንደፈለገ እንደሚያበጃጅ፣ ሲፈልገው ጀበና፣ ሲፈልገው ሲኒ፣ ሲፈልገው ሸክላ፣ ሲፈልገው የሚፈልገውን እንደሚያደርግ ሁሉ እርሱ አባታችን እና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ደግሞ እኛን በወደደና በፈቀደ በሚረባን ነገር እርሱ ይስራል። መጽሐፍ በምትሄድበት የሚመራህ የሚጠቅምህና የሚረባህን የሚነግርህ እኔ እግዚአብሔር አምላክ ነኝ ይላልና የሚረባንን የሚነግረን በምንሄድበት የሚመራን የነጭ ሐር ነጋዴ የሆነውን የሊዲያን ልቦና የከፈተ አምላክ የእኛን ልቦናችንን ከፍቶ እግዚአብሔር አምላክ ያስተምራል። በመጠን ኑሩ። ከቁጥር 7 ላይ እንደዚህ ይላል። የአንደኛው የጴጥሮስ መልእክት ምዕራፍ 4 የሁሉም ፍጻሜ ቀርቧልና ልባችሁን አንጹ፣ ለጸሎት ትጉ። ከሁሉ አስቀድሞ በፍጹም ልባችሁ እርስ በእርሳችሁ ተዋደዱ፣ ፍቅር ኃጢአትን ሁሉ ያሸንፋልና። ሳታንጎራጉሩ እርስ በእርሳችሁ እንግዳን መቀበል ውደዱ። ሁላችሁም በየራሳችሁ ከእግዚአብሔር የተሰጣችሁን እድል ፈንታ ተቀበሉ፣ በመጠን ኑሩ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ ሐዋርያው ጴጥሮስ ይህንን መልእክት ሲያስቀምጥልን ዘመኑ ምን እንደሚመስል፣ እኛስ ልባችንን ምን ማድረግ እንዳለብን፣ እንዴት መጠንከር እንዳለብን፣ ያለንን ነገር እንዴት እርስ በእርሳችን በመከባበር በመዋደድ በመፈቃቀር አንቺ ትብስ አንተ ትብስ በመባባል መኖር እንዳለብንና ስግብግብነትን፣ ምቀኝነትን፣ አሉባልታን፣ ትችትን፣ ሌሎች ነገሮችን ከኛ አስወግደን ንጹህ የሆነውን የክርስቶስን ፍቅር፣ ንጹህ የሆነውን መተሳሰብ፣ ንጹህ የሆነውን መዋደድ በእውነተኛ ልባችን በንጹህ ልባችን
መተዛዘን፣ መረዳዳት እንዳለብንና የዚህ ዓለም ኑሮ ከልክ በላይ ማለፍ እንደሌለበት በመጠን መኖር እንዳለብን ሊነግረን ይወዳል። ኃይለ ቃሉን ከቁጥር 1 ጀምረን ብቻ አንብበን ብንጨርሰው እሱ ራሱ ትምህርት ነው። ከቁጥር 1 ምዕራፍ 4 ቁጥር 1 ጀምረን ብናነበው የትምህርቱ ዋነኛ ሐሳብ ሰው የቅድስና ሕይወት እንዲኖረው፣ ሰው ከእግዚአብሔር ጋር የተቆራኘ ሕይወት እንዲኖረው፣ ሰው ከአገልግሎት ጋር የተገናኘ ሕይወት እንዲኖረው፣ ያጡ የነጡ የገረጡትን እነዚህን ሁሉ እያሰብን ነው። በጸሎት ትጉ አለ። ከሁሉ አስቀድሞ በፍጹም ልባችሁ፣ እችን ቃል ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። ከዚህ ሁሉ ነገር ግን አስቀድማችኋል። ልብ አድርጉ። ልባችሁን ከማጽናታችሁ በጸሎት ከመትጋታችሁ አስቀድማችሁ ግን በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ምን በሉ? ተዋደዱ። እርስ በርሳችን ተዋደናል። እውነት ፍቅር አለ። አያችሁ፣ ከሁሉ አስቀድሞ አለ። ፍቅር ከሁሉ ይበልጣላ። ፍቅር ኃያል የሆነውን ወልድ ከመንበሩ ስቦ አውርዶ እስከ ሞት አድርሶታል። ፍቅር በገብቶች ግርግም እንዲገኝ እንዲወለድ አድርጎታል። ፍቅር እንዲተፋበት፣ ፍቅር ዝቅ ብሎ የሐዋርያትን እግር እንዲያጠብ፣ ፍቅር እንዲፈተን አድርጎታል። ከዚህ ሁሉ አለ አሁን ከነገርኳችሁ፣ አሁን ካስተማርኳችሁ፣ አሁን ከሰበኳችሁ፣ አሁን ከጻፍኩላችሁ ከነዚህ ሁሉ በላይ አለ እርስ በርሳችሁ ተዋደዱ፣ ፍቅር ኃጢአትን ሁሉ ያሸንፋልና አለ። ፍቅር ምንን ያሸንፋል? ፍቅር ኃጢአትን ሁሉ ያሸንፋል። እስቲ ፍቅር ኃጢአትን ሁሉ ያሸንፋል በሉ እስኪ። አዎ እስቲ ፍቅር ግን ንጹህ ፍቅር ያለው ብቻ። እሺ ወንድሙም በንጹህ ፍቅር የሚወድ ነው ይህን ቃል የሚጽፈው። የእግዚአብሔር ቤተሰቦች አደራ፣ በማስመሰል አይደለም፣ ለመጻፍ አይደለም። ፍቅር አለ ኃጢአትን ሁሉ ይሸፍናል። ታዲያ ኃጢአታችንን ሁሉ እኮ በፍቅር አድርግ ጌታችን መድኃኒታችን ኢየሱስ ክርስቶስ የሸፈነልን አይደል? በፍቅሩ እኮ ነው። ፍቅር ኃጢአትን ሁሉ ይሸፍናል። ሁላችሁም ጻፉ፣ ግድ የላችሁም። 16 ሰው ትታዩኛላችሁ። ፍቅር ኃጢአትን ሁሉ ይሸፍናል። ሳታንጎራጉሩ እርስ በእርሳችሁ እንግዳን መቀበልን ውደዱ። ሁላችሁም በራሳችሁ ከእግዚአብሔር የተሰጣችሁን አለ። ከማ የተሰጣችሁን? ከእግዚአብሔር የተሰጣችሁን እድል እንደተቀበላችሁ በመጠን ኑሩ አለ። በመጠን ምን በሉ? ኑሩ። አገልግሎት ለእያንዳንዱ አለ እንደ ደግ መጋቢ አገልግሉ አለ። ደግ መጋቢን አስተውላችኋል? እንዴት ዝም ብሎ አይደል የሚመገበው? የሰጠውን አይቆጥርም፣ የሰጠውን አያይም። ደግ ነው፣ እሱ ደግ ነው። እንደ ደግ መጋቢ አገልግሉ አለ። እንዴት እያገለግል ነው የእግዚአብሔር ቤተሰቦች? እንዴት እየዘመርን ነው የእግዚአብሔር ቤተሰቦች? እንዴት እየሰበክን ነው የእግዚአብሔር ቤተሰቦች? እንዴት በገና እየደረደርን ነው የእግዚአብሔር ቤተሰቦች? እንዴት እየቀደስን እንዴት እያስቀደስን ነው የእግዚአብሔር ቤተሰቦች? እንዴት ነው በጎቹን እረኞች ሳለን እያገለገልን ያለን? አስተውሉ። እንደ ደግ መጋቢ አገልግሉ አለ። ያለ ትዕቢት አገልግሉ አለ። ያለ ጥቅም አገልግሉ። በፍቅር አገልግሉ። በትዕቢት አይደለም፣ በትህትና አገልግሉ። ራስን ከፍ በማድረግ አይደለም፣ በዝቅታ አገልግሉ። እኔ የማይገባኝ ጭንጋፍ ነኝ እያልክ አገልግሉ። ደከመኝ ሰለቸኝ ሳትሉ አገልግሉ። ምክንያቱም ይሄኛው የማያስደክም የዘላለም ክብርና የዘላለም ዋጋ የሚያሰጥ አገልግሎት ነው። እንደ ደግ መጋቢ አገልግሉ። ለእያንዳንዱ ከእግዚአብሔር ስጦታ ራሱ ነውና የሚያስተምር እንደ እግዚአብሔር ቃል ያስተምር፣ የሚያገለግል እግዚአብሔር በሚሰጠው ኃይል ያገልግላል። የሚያስተምር እንደማን ያስተምር አለ? እንደ እግዚአብሔር ቃል ያስተምር። ከራሱ የሆነውን አይደለም፣ እንደ እግዚአብሔር ቃል ያስተምር። የሚያገለግል እግዚአብሔር በሚሰጠው ኃይል ያገልግል አለ። ክብርና ኃይል እስከ ዘላለም ድረስ ገንዘብ በሚሆን በኢየሱስ ክርስቶስ ከእግዚአብሔር በሁሉ ነገር የተመሰገነ ይሁን አለ። ስለዚህ አገልግሎታችን እንዴት ይሁን?
እዛው እኮ ሐዋርያው ቅዱስ ጳውሎስ እዛው በጻፈው መልእክቱ በምዕራፍ 5 ላይ ቁጥር 8 ላይ ዝቅ ብለን ስናይ ምንድን ነው ብለው በመጠን ኑሩ ይልና ጠላታችሁ ዲያብሎስ ይላል። አያችሁ፣ በመጠን ኑሩ ካለን በኋላ ጠላታችሁ ዲያብሎስ። እንግዲህ አዋቂዎች ትጉም፣ ጠላታችሁ ጋኔን ዲያብሎስ ፈልጎ እንደሚያገሳ አንበሳ በዙሪያችሁ እየዞረ ነው፣ እርሱም በእምነት ጸንታችሁ ተቃወሙታል። እንዲህም ያለ መከራ በዓለም ባሉ ወንድሞቻችን ሁሉ እንደሚፈጸም እወቁ። ፍቅርንም አጽንታችሁ ያዙታል። ምንን አጽንታችሁ ያዙት? ምንን አጽንታችሁ ያዙት? ፍቅርንም አጽንታችሁ ያዙት። በኢየሱስ ክርስቶስ ወደ ዘላለም ክብር የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁበት በኋላ ፍጹም ያደርጋችኋል፣ ያጸናችኋል፣ ልባችሁ ልባሞችም ያደርጋችኋል። ለእርሱ ክብርና ኃይል እስከ ዘላለሙ ድረስ የተመሰገነ ይሁን። በመጠን ኑሩ። ይቆየን። እሺ ቃለ ሕይወትን ያሰማልን።